ትዳር ማለት እንደ አብርሽና ሩታ፣ ጽጌና ዳኒ ሮያል፣ ባቢና ግሬስ፣ ሳምና ሊሃ፣ ሚኩና ዳኑን፣ ሞሌክስና ኩሲ እንዳይመስላችሁ። እሱ እናንተን እንዲያዝናና የተጻፈ ድርሰት፣ ድራማ ወይም ስክሪፕት እንጂ በፍጹም ትዳር አይደለም። ብዙ ሰዎች እዚህ ሶሻል ሚዲያ ላይ ዩቲዩብ ላይም ቲክቶክ ላይም የተለያዩ ኢንስታግራም ላይም ሶሻል ሚዲያ ላይ የሚያዩትን ትዳር ወይም ካፕል ኮንተንት እያዩ የራሳቸውን ትዳር እየበጠበጡ እንደነሱ ካልሆንኩ እያሉ እየተፋቱ ብስጭቶችን በጣም ብዙ አይነት አደጋዎች ውስጥ እየገቡ ስለሆነ እነሱን ለመታደግ ነው። ስለዚህ የእነዚህ ሰዎች ፋሚሊ ሆናችሁ እነዚህ የምትከታተሉ ሰዎች ይህም ቪዲዮ ማየታችሁ ግዴታ ነው። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንት ውስጥ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። ስለዚህ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አሞና ቲዩብንም ሰብስክራይብ ማድረግ እንዳትረሱ። ወደ ጉዳያችን ስንገባ አብዛኛው ሰዎች በካፕል ኮንተንት ጉዳይ በጣም ኦብሰስድ ናቸው ይታወቃል። ካፕል ኮንተንት ደግሞ በጣም ፌመስ ነው። ዩቲዩብ ላይም ቲክቶክ ላይም በቃ ብቻ ኢንስታግራም ላይም የተለያዩ ሶሻል ሚዲያ ላይ የካፕል ኮንተንቶች በጣም ብዙ አሉ። አሁን ላይ በጣም ብዙ ናቸው። እኔ አሁን መግቢያ ላይ የጠቀስኳቸው ሰዎች በጣም ፌመሶቹ ናቸው። ከነሱ ደግሞ ባሻገር በጣም ብዙ አሉ። አሁን እንደው እየተባለ ያለው አንድ ሰዎች ሲጋቡ ካፕሎች ጠቅላላ ቪዲዮ እየከፈቱ የካፕል ኮንተንት መጀመር አለብን ወይ እየተባለም እየተነገረ ነበረ። እናም አሁን በጣም ስለዚህ ጉዳይ ላወራላችሁ የመጣሁት ጉዳይ በጣም ዩቲዩብ ላይ የምታያቸው ካፕል ኮንተንቶች እነ አብርሽና ሩታ፣ እነ ጽጌና ዳኒ ሮያል፣ ቲክቶክ ላይም ደግሞ እነ ባቢና ግሬስ፣ ሳሚና ሊሃ፣ ሚኩና ዳኑ፣ ሞሌክስ እና ኩዚ የተለያዩ በጣም ብዙ ኮንተንት ክሬተሮች አሉ። በጣም ተወዳጅ ናቸው። በጣም ብዙ ኦዲየንስ አላቸው። በጣም ብዙ ፋን አላቸው። እነሱን የሚከታተሉ ሰዎች አሉ። እነሱ ያደረጉትን ግን ካላደረግን ብለው ደግሞ ብዙ ሰው የራሱን ትዳር እየበጠበጠ ነው። የራሱን የፍቅር ህይወት እየበጠበጠ ነው። ለምን ቢባል እንደነሱ ካልሆንኩ እያለ አብዛኛው ሰው እነሱ የሚያሳዩትን ነገር በጣም እየተከታተለ እየሰማ የተለያዩ አይነት ነገሮችን እያደረገ ስለሆነ እንደነሱ ካልሆንኩ እያሉ በጣም ብዙ ነገሮች እየተከሰቱ ነው። አንድ ኤግዛምፕል ግን በጣም ብዙ ኦዲየንስ ያለው በጣም ብዙ ተወዳጅ የሆኑ እዚህ ዩቲዩብ ላይ በጣም አንድ ፋሚሊ አለ፣ ግሬስ ፋሚሊ የሚባል እና አብርሽና ሩታ ናቸው። ታውቋቸዋላችሁ። እኔ እነሱን እንዲህ ናቸው ውሸታም ናቸው እንዲህ ናቸው ልላችሁ አልፈለገም። የእነሱን ሪሌሽንሺፕ ካያችሁ በጣም የሆነ ሰሞን በጣም ይዋደዳሉ፣ የሆነ ሰሞን ደግሞ በጣም ይጣሉና ደግሞ እናንተ ላይ የሆነ ኮንፊውዥን ይፈጥራሉ። ይህ እኔ ድራማ ነው ብዬ ነው ማስበው በራሴ። ምክንያቱም ከድርሰት ወይም ከድራማ አጻጻፍ አንደኛው ዘውግ ግጭት መፍጠር ትልቁን ቦታ የሚይዝ ነው። የተመልካችን ይሄ እይታ ለማግኘት በጣም የሚያስፈልገው ግጭት መፍጠር ነው እና የሆነ ሰዓት በጣም ይዋደዳሉ። ለምሳሌ አባይ ቲቪ ላይ ቀርበው አይታችሁ ታውቃላችሁ። ጭራሽ ፕራንክ ካደረጋት በኋላ ቬሎ አርጎ ምናምን ብዙ ነገሮች ተከሰቱ። እንደውም ኦዲየንሶቼ ባሉበት ያው እንግዲህ ታውቃላችሁ፣ አረብ ሀገራት ላይ ያላችሁ ሰዎች ናችሁ። የነ አብርሽና ሩታ በጣም ተከታታዮች፣ የነ ዳኒ ሮያልም ተከታታዮች አብዛኞቻችሁ ያላችሁት አረብ ሀገራት ላይ ናቸው። ቲክቶክ ካፕል ኮንተንት ክሬተር የሚሰሩ ሰዎችን የምትከታተሉ አብርሽና ሩታ ከዛ በኋላ ዱባይ ድረስ ሄደው በጣም የኛ ኦዲየንስ ባለበት ነው የምናከብረው ብለው በቃ እዛ ሆነ። ከዛ በኋላ ደግሞ አረገዘች ተባለ። ከዛ በኋላ ደግሞ ወለደች ተባለ። በዚህ ሁሉ ደግሞ ሰው ሁሉ ደስተኛ ነበረ በቃ በእነሱ ፍቅር። ምክንያቱም ሰው እንደራሱ ነው ያን ነገር የሚከታተለውና ይሄ ሁሉ ነገር ከተከሰተ በኋላ ደግሞ ድንገት ማን ትመጣለች? ሄርሜላ የምትባል ሴት ትመጣና ህይወታቸው ላይ ጣልቃ ገብታ ከዛ በኋላ እነሱን ለማፋታት ትሞክራለች። እሱም እሷ እዛች ጋር ይሄዳል። ከአንቺ ያጣሁትን ነገር እሷ ጋር ብዙ ነገር አግኝቻለሁ ይላል። ከዛ በኋላ ደግሞ ብዙ ነገሮች መሀላቸው ይፈጠራል። እቺንኛዋ ደግሞ እዛች ጋር ለምን ሄድክ ብላ ሌላ ወንድ ስታመጣ ደግሞ ይሄ መጥቶ አብርሽ እንደገና ሩታ ጋር ከመጣ ወንድ ጋር ይጣላል። በጣም ብዙ ግጭቶችን ይፈጥራሉ። በየዕለቱ ስትገቡ ሁሌም ግጭቶች አሉ፣ ሁሌም ድራማዎች አሉ። እዛ ነገር ላይ የምታዩት ነገር እውነት አይደለም። አሁን ቲክቶክ ላይ የምታዩቸውን ካፕል ኮንተንቶች ብታዩ ለምሳሌ አርሰናል ኳስ ሲኖረው ወይም ማንቸስተር ባሏ የማንቸስተር ደጋፊ ከሆነ ባሌ እስኪመጣ ይሄን ላዘጋጅ ምናምን ብላ የተለያዩ አይነት ነገሮችን አርጋ እጣን ቡና አፍልታ ምናምን ስትንከባከብ አንድ ባል ሲያይ ያን ምን ብሎ ነው የሚያስበው? የኔ ሚስት ፋራ ናት፣ ይህን ማድረግ አትችልም ብሎ ነው የሚያስበው እና ባህል ላይ ግጭት ይፈጠራል። የራሱ ሚስት ደግሞ በስራ ደካማ ልትሆን ትችላለች፣ ማለትም ደክማ ምትውል ልትሆን ትችላለች። የተለያዩ እንዲህ አይነት ነገር ኳስ ላትወድ ትችላለች። ብቻ ከብዙ ነገር አንግል ከራስ ጋር ኮምፔር እያደረጉ የራሳቸውን አሁን
በሴቶችን ብናይ ደግሞ ይመጣና አበባ ገዝቶላት እቅፍ አበባ 10,000 20,000 ብር የሚሸጥ ከዛ በኋላ እራት ጋብዟት ውጭ ቤት መብላት የሚችሉትን ብቻ የተለያዩ አይነት ነገሮችን ያደርጋሉ በዚህ ጉዳይ እና እንዲህ ያደረጉ በሚያልፉ ሰዓት እነሱን የሚያዩ ሰዎች ኦብሰስድ ይሆኑና በቃ እንደነሱ ካልሆነን የሚሉ በጣም ብዙ አምባጋሮች ይነሳሉ። የራሳቸውን ትዳር ለመፍታት ይሞክራሉ። የኔ ትዳር እድለኛ አይደለም እንዲህ አይነት ሰው አይደለም የኔ ባል እስከ ማለት ድረስ የራሳቸውን ባል ከእንዲህ አይነት ሰዎች ጋር ነው። አንድ ኮመንት ምናየው የሆነ ካፕል ኮንተንት ተለቆ አሁን አንተን ባየሁበት የኔ ባል ነው አይነት ኮመንት እስከ መጻፍ ባል ያላት ሴት ናት እንደዚህ ብላ ኮመንት እስከ መጻፍ የምትደርሰው እና ብዙዎቻችሁ በእንደዚህ አይነት ጉዳይ ኦብሰስድ እየሆናችሁ ነው እና ዩቲዩብ ላይም ደግሞ አሁን እና አብርሽን ምናምን ካያችሁ አንዴ እንከባከባታል የሆነ ነገር ያደርጋል ምናምን እናንተ በቃ ደስ ትሰኛላችሁ በእነሱ ምናምን ከዛ በኋላ ግን ተመልሳችሁ ስታዩ ያን ነገር አታገኙትም እናንተ ላይፍ ላይ ወይ ደግሞ ምናምን ይመጣል። እናንተ ለትዳር የምትሰጡት ዲፊኒሽን ያ ይሆንና ወደ እናንተ ህይወት ደግሞ ያን ልትተገብሩት ስትሞክሩ በጣም ብዙ ግጭቶች ይፈጠራሉ እና ድራማ ነው የሚሰሩት ሆን ብለው። ለምሳሌ ይጣላሉ እንደናንተ፣ ይታረቃሉ እንደናንተ፣ ያዝናሉ እንደናንተ በትክክለኛ ህይወት። ይሄ ግን ድራማ እስከሆነ ድረስ ቲክቶክ ላይ የሚሰሩትን እዚህ ዩቲዩብ ላይ ደግሞ የዩቲዩቡ ትንሽ ረዘም ስለሚል ሆን ብለው ግጭት እየፈጠሩ ይሄ በትዳሩ መሀል ሊፈጠር አሁን እኔ አብርሽና ሩታ መሀል የሚፈጠሩ ግጭቶች ትክክለኛ ተዋዶ ልጅ የወለደ ሰው መሀል መፈጠር አለበት ብዬ ማላሰባቸው አይነት ግጭቶች ናቸው። ሆን ብለው ለካሜራ ብለው ሲያወሩ ካያችሁ በስልክ ማይክ ይዘው ምናምን ነው የሚያወሩት እና ይሄን እንደ እውነት የሚወስዱ ሰዎች አሉ። ድራማ ነው እየሰሩ ያሉት። ጀስት ተፋተናል ምናምን ይላሉ አንዴ፣ ከዛን ታርቀናል ይላሉ ምናምን። ሆን ብለው ነው ይሄን የሚያደርጉት። እናንተ ግን የምትከታተሉ ሰዎች ይሄን እውነት ብላችሁ ስለምትቀበሉ የተለያዩ አይነት ነገሮችን ታረጋላችሁ። ስለነሱ ታስባላችሁ። ታረቁ ይሆን ተጣሉ ይሆን ምናምን ትጨነቃላችሁና እንዲህ አይነት ነገሮች ትክክል አይደሉም። ይሄን ስታዩ ወይ ለመዝናናት ብቻ እነሱን እዩዋቸው። በቃ ጀስት አንድ ድራማ እየተሰራ እንዳለ ነው ማለት ያ ሪያሊቲ ሾው ትክክለኛ ይሄ ሪያሊቲ ሾው የሚባለው እውነታው በትዳር ውስጥ የሚከሰቱ ነገሮችን እውነታን ማስተላለፍ ውጭ ሀገር አለ እንዲህ አይነት ኮንተንቶች። እኛ ሀገር ግን እኚህ ውሸት ናቸው፣ ስክሪፕትድ ናቸው። ይሄ ድርሰት እንደ ድራማ የተጻፉ ናቸው እንጂ እንዲህ አይነት ነገሮች ልክ አይደሉም። እና በዚህ ጉዳይ ደግሞ እናንተ ኦብሰስድ ሆናችሁ አእምሯችሁ ተይዞ በቃ እንዴት ሆኑ ታለቁ ተጣሉ እያላችሁ እንትን ትላላችሁ። እነሱ ደግሞ በየጊዜው ለእናንተ የሚሆን ድራማ እየፈጠሩ ያመጣሉ። ስለዚህ እንዲህ አይነት ነገሮች ወደ ራሳችሁ ህይወት እየመጣ የሚጎዳችሁ ስለሆነ ብትጠነቀቁ ይሻላል ብዬ መልእክቴን አስተላልፋለሁ። እኚህን 4 ነገሮች ደግሞ በጣም ይጎዷቸዋል። የካፕል ኮንተንትን የምትከታተሉ ሰዎች በእነዚህ 4 ጉዳዮች በጣም ተጎጂ ናችሁ ብዬ አስባለሁ። የመጀመሪያው ከእውነት የራቀ ተስፋ ይፈጥርላችኋል። ይሄ ማለት አንሪያሊስቲክ የሆነ ኤክስፔክቴሽን እናንተ አእምሮ ውስጥ እንዲፈጠር ያደርጋል። ይህ ማለት ምን መሰላችሁ? አሁን ለምሳሌ እነሱ ኤዲት አድርገው ቆርጠው አስተካክለው እናንተ ስታዩ ደስ ሊያሰኝ ምን ይችላል ምናምን የሚለውን አስበውበት ነው እናንተ ጋር መጥተው የሚያቀርቡት። እናንተ ደግሞ እንዴት ቪዲዮ እንደሚሰራ እንዴት እንደሚደረግ ምናምን ምንም የምታውቁት ነገር የለም። አሁን ለምሳሌ እኔ ስቀርጽ አሁን እዚህ ጋር ከጀርቤ ለእናንተ ካሜራ ውስጥ የማይገባ በጣም ብዙ የሚደብሩ ነገሮች ሊኖሩ ይችላሉ። ከላይ እንዲህ ስታዩኝ አሁን ለምሳሌ በቃ ያምራል፣ የሚያምር አይነት ሸሚዝ ነው የለበስኩት ምናምን፣ ከታችም ዘንጧል ብላችሁ ነው ልታስቡ የምትችሉት። ብታዩ በቁንጣ ነኝ ያለሁት ይኸው እግሬን ይኸው ባዶ እግሬን ነኝ ያለሁት ምናምን እና በጣም ብዙ ነገሮች ለእናንተ ስታዩ የሚያስጠላችሁ በጣም ብዙ ነገሮችን ደብቀን ነው። ይሄ ቪዲዮ ራሱ ገና ከለር ሰርቼ ኤዲት ተደርጎ ምናምን ነው እናንተ ጋር የሚመጣው። እናንተ ስታዩት እንድትወዱት ተደርጎ ማለት ነው። እና ያን እናንተ ታዩና ደግሞ እውነት ይመስላችሁና እኔ ህይወት ላይ ይሄ ነገር ስለሌለ እያላችሁ ትጸጸታላችሁ እንጂ ይሄ ነገር ትክክል አይደለም። ስለዚህ አንድ ሪያሊስቲክ የሆነ ይሄ ከእውነታ የራቀ ነገር እናንተ አእምሮ ውስጥ እንድትጠብቁ የሚያደርግ ስለሆነ ይሄን ካፕል ኮንተንት ስታዩ በጣም ተጠንቀቁ ልላችሁ እወዳለሁ። ሁለተኛ ደግሞ የፍቅር ትርጉምን ያዛባባቸዋል። ፍቅር እንግዲህ እንደየሰው ሁኔታ ነው የሚፈታው። ፍቅር ለሆነ ሰው ሌላ ትርጉም ሊኖረው ይችላል፣ ለሆነ ሰው የሆነ ትርጉም ይሰጠዋል። እና እናንተ አሁን ለምሳሌ የሆነ ሰው እኚህ ካፕል ኮንተንቶችን ስታያቸው በየቀኑ የሆነ ነገር ያደርግላታል ምናምን ካለው ኢኮኖሚ ስታተስ አንጻር ሊሆን ይችላል፣ ለድራማም ሊሆን ይችላል። ማስታወቂያ አሁን ለምሳሌ የሆነ ሰሞን ላይ የተጀመረ ምንድነው የሪል ስቴት ማስታወቂያ ሲሆን ቤት ገዛው ዛሬ እስቲ ይልኝ። እናንተ የእውነት ገዝቷል ብላችሁ ነው የምታስቡት። ገዝተው ግን አይደለም። እናንተ ስለነሱ ደስ ስለምትሰኙ ቪው እንዲጨምርላቸው ምናምን ነው እንደዛ የሚሏችሁ እንጂ ቤት ገዝተው አይደለም። እና አንዳንዴ እንዲህ የሚንከባከበው ምናምን ሲያደርግ ምናምን እናንተ በቃ የኔ ባል ይሄን አያደርግም ብላችሁ ይሄ ፍቅር አይገባውም የሚል ዲፊኒሽን ትርጉም እንድትሰጡት ያደርጋሉ እዚህ ጋር። እነሱ ግን ወይ የአበባ ማስታወቂያ ወይ የስጦታ መግዣ ማስታወቂያ ወይ የሆነ ሆቴል ማስታወቂያ ሊሰሩ ነው እንደዛ ያደረጉ ያሉት እና ከእውነታ የራቀ የፍቅር ትርጉም እንዲኖራችሁ አእምሯችሁ ውስጥ ይሰራሉ።
ስለዚህ ይሄንንም ነገር ብትጠነቀቁ ብዬ እመክራችኋለሁ። ሶስተኛው ደግሞ የጊዜ ብክነት ያስከትላል ብዬ አስባለሁ። እኚህን ሰዎች የምትከታተሉት ለምሳሌ አብርሽና ሩታን ምናምን ሌላም ሰዎችን የምትከታተሉት ለመዝናናት ብቻ አስባችሁ ከሆነ ተዝናኑበት፣ ችግር የለውም። በትርፍ ጊዜያችሁ ከሆነ ግን ሁሌ ኦብሰስድ ሆናችሁ በዛ ጉዳይ ኮንሰርን ሆናችሁ እያንዳንዱን ነገር እየተከታተላችሁ እነሱን ሰማለሁ ምናምን የምትሉ ከሆነ በጣም ጊዜያችሁን ነው የሚበላባችሁ። ከእውነታ የራቀ ነገር ለመስማት ደግሞ ድራማ ለማየት የዚህን ያህል ጊዜ ማባከን። ለምሳሌ ቪዲዮን አይታችሁ ስትጨርሱ እንዴት ይሁኑ፣ ነገ ይታረቁ ይሆን፣ እሱ መጥቶ እንዲያረጋት ይሁን ምናምን ብላችሁ በጣም ብዙ ነገሮችን ልታስቡ ትችላላችሁ እና እኚህ ነገሮች የራሳችሁን ህይወት ይጎዳቸዋል። ስለዚህ በጣም ጊዜያችሁን እንዳይበሉ እንዳይሻሙ አርጋችሁ መመልከት ትችላላችሁ። አራተኛው ደግሞ በግላዊነት ላይ የሚሆን የተሳሳተ ዘይቤ አእምሯችሁ ውስጥ ይፈጠራል። ምን ማለት መሰላችሁ? እነዛ ሁሉንም ነገራቸውን ለእናንተ በቪዲዮ ስለሚያሳዩ እናንተም የራሳችሁን ህይወት ጉዳይ ለሰው ማሳየት አለብኝ ብላችሁ ታምኑና የተለያዩ አይነት ግጭቶች ውስጥ ከባለቤታችሁ ጋር ከፍቅረኛችሁ ጋር ምናምን ልትገቡ ትችላላችሁ እና በጣም ከአእምሮ የራቀ ይሄ ሁሉንም ነገር ለእናንተ ብለው ስለሚሰሩ ለገው እነሱም ከዛ ነገር ደግሞ ገንዘብ ስለሚያገኙበት በደንብ እናንተ እይታ እንዲያገኝ የሚያደርግ ነገር ነው ለእናንተ የሚያቀርቡት። እናንተ ደግሞ ይሄን ነገር ስለማትረዱ ምን ያደርጋሉ? በቃ ላይፍ ላይ ካልተገበርኩት ብላችሁ ደግሞ ያን ነገር ስትታገሉ ብዙ ግጭቶች በህይወታችሁ ይመጣል። ደስተኛ አትሆኑም። እነሱን ስታዩ በጣም ትቀናላችሁ ምናምን በጣም በመጨረሻ ግን ህይወታችሁ መጥፎ ነገር ውስጥ ነው የሚሆነው። ስለዚህ የካፕል ኮንተንቶች ጉዳይ ይህን ይመስል ነበረ። ምን ተማራችሁ? እውነት ነው ወይ ያወራሁት ነገር? እኚህ ሰዎች አብርሽና ሩታ የተለያዩ የካፕል ኮንተንት የሚሰሩ ሰዎች እንደ ድራማ ነው የምታዩቸው ወይስ እንደ እውነተኛ ህይወታቸው ላይ የሚኖሩትን ነገር ለእናንተ እያስተላለፉ ነው ብላችሁ ታስባላችሁ? እስቲ ይህን ነገር በኮመንት ጻፉልኝ። በቀጣይ ሳምንት ደግሞ አንድ እንግዳ አቀርባለሁ ከነ አብርሽና ሩታ ጋር ጉዳይ የተያያዘ ሰው አንድ ሰው አቀርብላችኋለሁ። ይህ ጉዳይ እውነት ነው ወይስ ሐሰት ነው ወይስ ምንድን ነው የሚለውን ለእናንተ የሚያብራራላችሁ ታውቁታላችሁ ያን ሰው። ስለዚህ መገመት ትችላላችሁ። ኮመንት ላይ ገምቱ እና ይህን ሰው እስካቀርብላችሁ በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኑር።